ጤና ይስጥልን ተመልካቾች እንደምን አመሻችሁ። ከኢትዮጵያ ቴሌቪዥን ወደ ሰዓቱ ስፖርታዊ ዜናዎቻችን አልፈናል። ሰለሞን አባቡ ነኝ፣ አብራችሁን ቆዩ። በኢቢሲ ቤተሰብ የእግር ኳስ ውድድር የኢትዮጵያ ብሮድካስቲንግ ኮርፖሬሽን የገቢዎች ሚኒስቴርን በመርታት የፍጻሜ ተፋላሚ ሆነ። ተቋሙ ያስገነባቸው የስፖርት ማዘውተሪያ ስፍራዎችም ውጤታማ ሰራተኞችን ለማፍራት እንደሚያግዙ ተገልጿል። ዮሴፍ ሹምዬ ተጨማሪ አለው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚዲያ ኮምፕሌክስ ምርቃትን ምክንያት በማድረግ በ8 ቡድኖች መካከል እየተደረገ የሚገኘው የኢቢሲ ቤተሰብ የእግር ኳስ ውድድር ዛሬ ሁለተኛውን የግማሽ ፍጻሜ ጨዋታ አከናውኗል። በርካታ የክብር እንግዶችና የሁለቱም ተቋማት ደጋፊዎች በታደሙበት የተከናወነው ጨዋታም ጠንካራ ፍክክር ያስመለከተ ነበር። የገቢዎች ሚኒስቴርም ግብ በማስቆጠሩ ቀዳሚ ሆኗል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደግሞ በሁለተኛው አጋማሽ በተቆጠሩ 2 ግቦች ጨዋታውን 2-1 በመርታት የፍጻሜ ተፋላሚ መሆኑን አረጋግጧል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን አቻ የሚያደርገውን ጎል አስቆጥሯል። አንድ ኩል ስንሆን ያው የነበር ጨዋታ ጎሉን ያስቆጠርኩትና በጣም ደስ ብሎኛል። በአጠቃላይ በጨዋታውም ኮከብ ስለተባልኩ ስለተመረጥኩ በጣም ደስ ብሎኛል። ያው የኔ ብቻ አይደለም፣ እንደ ቲም አንድ ላይ ሁላችንም ተደራጅተን ኦርጋናይዝ ሆነን ነው ይህንን ውጤት ያመጣ ነውና የኢቢሲ የቡድን አጋሮቼ ጓደኞቼ በሙሉ ደግሞ ስታፎቹ ሊደግፉን የመጡት በሙሉ በጣም አመሰግናለሁ። ደስ ብሎኛል ዛሬ። በክብር እንግድነት የተገኘው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ኤልመድን መሐመድ በኢቢሲ በተመለከታቸው የስፖርት ማዘውተሪያዎች መደነቁንና ክለቦች እንኳን ሳይቀሩ ልምድ ሊወስዱበት የሚገባ መሆኑን ገልጿል። በጣም የሚያምር ነው። እንደ አንድ ብሔራዊ ትልቅ ጣቢያ ለትልልቅ ድርጅቶችም አርአያ የሚሆን ተግባር ነው ያከናወነውና አይደለም በድርጅቶች ደረጃ እኛ ሀገር እንደምናውቀው በክለቦቻችን ደረጃ እንኳን እንደዚህ አይነት ተመልካች መቀመጫ ያለው ራሱን የቻለ የተለያየ የእግር ኳስ ብቻ ሳይሆን የተለያየ ስፖርት ማዘውተሪያ በክለቦቻችንም አልተለመደምና ይሄ በጣም ክለቦቹም ከዚህ መኮረጅ ያለባቸው ነው የሚመስለኝ። ብዙ አመታትን ከተቆጠሩ ብዙ አመታት ሆኗቸው፣ ነገር ግን እንደዚህ ደረጃውን የጠበቀ ልምምድና ደጋፊዎቻችንም ማስተናገድ የሚችሉበት ልምምዶቻቸውን እንዲያዩ ማድረግ የሚችሉበት ሜዳ የላቸውም እና በዚህ ረገድ ኢቢሲ እንግዲህ ብሔራዊ ጣቢያም እንደመሆኑ ግዴታውም እንደመሆኑ ተቋሙን በሚመጥን ደረጃ የስፖርት ማዘውተሪያ እንዲህ ለሰራተኛው ብቻ ሳይሆን እንደ ሀገርም ለሌሎችም አስተማሪ መሆን የሚችል ትልቅ ግንባታ ያየሁት። የስፖርት ማዘውተሪያ ስፍራዎች ለስፖርተኞች ብቻ የሚያስፈልጉ አይደለም ያለው የቀድሞው ተጫዋች ውጤታማ ሰራተኞችን ለማፍራት እንዲህ አይነቱ ልምድ በሌሎችም ተቋማት መለመድ ያለበት ነው ብሏል። ማዘውተሪያ ለስፖርተኛ ብቻ አይደለም የሚያስፈልገውና ሁሉም ሰው ሳምንቱ ሙሉ ስራ ላይ አሳልፎ የሚዝናናበት ቦታ ይፈልጋል። ስፔሻሊ ደግሞ የሚሰራበት አካባቢ ሲሆን የተመረጠ ነው የሚሆነውና ስራንም በተቀላጠፈ ሁኔታ ለማድረግ ከስፖርት ጋር ሰራተኞች የተያያዘ ነገር እንዲኖራቸው ማድረግ ጥሩ ነውና የግዴታ በፕሮፌሽናል ክለብ ሆኖ ወይም ተጫዋች ሆኖ በዛ ውስጥ የሚያልፍ ሰው ብቻ አይደለም ስፖርት ላይ መቆየት ያለበት። በተቀላጠፈ መንገድ ስራህን ለመስራት የራስን ጤንነት ለመጠበቅ ሁልጊዜም ብቁ ለመሆን ሁሉም ድርጅቶች እንዲህ ያለ የስፖርት ማዘውተሪያ ቢኖራቸው ራሳቸው ማትራፊ ናቸው ብዬ ነው የማስበው። ከአጋር ድርጅቶች ጋር በትብብር ከመስራት ባለፈ ስፖርታዊ ፍክክርን ለማድረግ ባለመው በዚህ ውድድር የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢትዮጵያ ንግድ ባንክ ጋር ለዋንጫው ፍክክር የሚቀርቡም ይሆናል። የወርቅ ደረጃ ባለው የኪፕኬኖ ክላሲክ የአትሌቲክስ ቱር ውድድር ኢትዮጵያውያን አትሌቶች ተጠባቂ ሆነውበታል። ነገ በኬንያ በሚደረገው ውድድር ጀማይካዊቷ የአጭር ርቀት ተወዳዳሪ ሼሊያን ፍሬዘርም ተጠባቂ ናት። አዲስ ሸዋስ የዓለም አትሌቲክስ የወርቅ ደረጃ የተሰጠው የኮንቲኔንታል ቱር አትሌቲክስ ውድድር ነገ በኬንያ ናይሮቢ ይካሄዳል። የውድድር ዓመቱ 4ኛ ዙር በሆነው ኪፕኬኖ ክላሲክ የቱር ውድድር በአጭር መካከለኛ፣ ረዥም ርቀቶችና በሜዳ ላይ ተግባራት የተሻለ ሰዓትና የክብረ ወሰን ባለቤት የሆኑ አትሌቶች ይሳተፋሉ። በካሳራኒ ስቴዲየም በሚደረገው የቱር ውድድር ኢትዮጵያውያን አትሌቶች በተለያዩ ርቀቶች ተሳታፊ ይሆናሉ። እንደ ዓለም አትሌቲክስ ድረገጽ መረጃ ኢትዮጵያውያኑ ሀብታም አለሙና ነጻነት ሆናለች፣ አትሌት ክሳና
ቀናት በኮሎምቢያ ካሊ በተካሄደው የወጣቶች ሻምፒዮና ላይ በ800 ሜትር ተሳታፊ እንደነበረችም አይዘነጋም። በካሳራኒው ፍልሚያም የማሸነፍ ግምትን ካገኙ አትሌቶች መካከል አንዷ ሆናለች። በርቀቱ በዶሃው የዳይመንድ ሊግ ውድድር በ3000 ሜትር መሰናክል ያሸነፈችው ባህሬናዊቷ ዊንፍሬድ ያቪ የክሳናትና ሀብታም አለሙ ተፎካካሪ ትሆናለች ተብሎም ተጠብቋል። በሌሎች ርቀቶች በሳምንቱ መጀመሪያ የ2022 ምርጥ ስፖርተኛ ተብላ የተመረጠችው ጃማይካዊቷ የአጭር ርቀት አትሌት ሼሊያን ፍሬዘር በኬፕ ኬኖ ክላሲክ በ100 ሜትር ተጠባቂ ናት። የ36 ዓመቷ አትሌት በኦሎምፒክ ዓለም ሻምፒዮናና የቤት ውስጥ ውድድሮች በርቀቱ ማሸነፍ የቻለች ሲሆን በካሳራኒ ውድድርም የተሻለ ሰዓት ካላቸው የአሜሪካ፣ ጃማይካና የኬንያ አትሌቶች ብርቱ ፉክክር ታደርጋለች ተብሎም ተገምቷል። በተመሳሳይም ኬንያው የአጭር ርቀት አትሌት ፈርናንድ ኦማንያላ ተጠባቂ ሆኗል። የ27 ዓመቱ አትሌት በ100 ሜትር 9 ሰከንድ ከ97 የገባበት ሰዓት በርቀቱ ያስመዘገበው ፈጣን ሰዓትም ነው። የወርቅ ደረጃ ያለው የኮንቲኔንታል ቱር 5ኛ ዙር ውድድር የሆነው ሴኮ ጎልደን ግራንድ ፕሪ በቀጣይ ሳምንት እሁድ በጃፓን እንደሚከናወን ከዓለም አትሌቲክስ ድረገጽ ያገኘነው መረጃ ያመላክታል።